በኢራን አማካኝነት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሐሳብ ልዩነት ገጥሟቸዋል። በጋራ የጀመሩትን ነገር በጋራ ለመጨረስ የሚያስችል አይነት መሰረት ላይ አይደሉም የሚል ጉዳይ ከየት ቢሰማ ጥሩ ነው? የሆነ ከተራ የኢራን ሚዲያ ኦር ደግሞ ለሌላ መካከለኛው ምስራቅ ላይ ያለ የዜና ምንጭ ወይም ለአሜሪካና ለእስራኤል ታማኝ አይደለም የሚባል የዜና ምንጭ ነገሩን ቢያነሳው ኖሮ እንደ ፕሮፓጋንዳ እንቆጥረው ነበር። ነገር ግን በእርግጥም በኔታንያሁና በዶናልድ ትራምፕ መካከል የሐሳብ ልዩነት እየተፈጠረ መሆኑ በኢራን ጉዳይ ላይ ተመሳሳይ አቋም ላይ ከመሆን እንግዲህ እየጎደሉ መሆኑን የሚያሳየው ዘገባ በፎክስ ኒውስ ላይ ተሰምቷል። ትላንት ማታ ፎክስ ኒውስ በጣም አስገራሚ ጉዳይ ይዞ ወጥቷል። ለመሆኑ ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ለምን ተለያዩ? የተለያዩባቸው ነጥቦችስ የትኛዎቹ ናቸው? በዚህ አካሄድ በመጪው ጊዜ ምን አይነት ነባሪያ ሁኔታን በዚህ በተለይ ከኢራን ጋር ተያይዞ ልንመለከት እንችላለን? ትራምፕ ጦርነት ስለማቆም እየተናገሩ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በእንደዚህ አይነት ነባሪያ ሁኔታ ጦርነት መቆም የለበትም የሚል አቋም እንዳላቸው ነው መረጃዎች የሚያሳዩት። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ባለፉት ቀናት አውርተን ነበር አይደል? በጥሩ ዝግጅት በአዲስ መልክ ወደ እናንተ እንደምንመጣ ተነጋግረን ነበር። ዛሬ ያንን ሂደት አሃዱ ብለን ጀምረናል ማለት ይቻላል። በቪዲዮ ጭምር መረጃዎችን በምስል አስደግፈን ለማቅረብም ስለሚረዳም በሚል በደንብ ሀሳቦችን ለመለዋወጥም እንዲረዳ በተለያዩ አማራጮች የምንመጣበትን መንገድ አስፍተናል። ዛሬ አሃዱ ብለን የጀመርንበት ቀን ነው። ደስተኛ ነኝ እንግዲህ በዚህ መልኩ ከእናንተ ጋር ቆይታ ማድረግ ስለምንጀምር ወይም እየጀመርን ስለሆነ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። በቀጠናዊ ጉዳዮች የምስራቅ አፍሪካ ቀንድ ላይ ያለ ነባራዊ ሁኔታ፣ የመካከለኛው ምስራቅ ነባራዊ ሁኔታ፣ የዓለም የጂኦፖለቲካዊ ሁኔታ፣ የኃይል አሰላለፍን፣ አጠቃላይ ዓለም እንዴት እየተሸመነች ነው የሚለውን ጉዳይ መከታተል ለምትፈልጉ ገበያ ፖድካስት ትክክለኛ መዳረሻችሁ ነው። እንኳን ደህና መጣችሁ። ወደ ዛሬው ልዩ ጥንቅር ይዣችሁ አልፋለሁ። በእስራኤልና በአሜሪካ መካከል መቼም ልዩነቶች ይኖራሉ ብሎ ማሰብ በጣም ከጥቂት ጊዜያት በፊት እንዲህ በቀላሉ በተለይ በትራምፕና በጠቅላይ ሚኒስትር ኔታንያሁ መካከል የሐሳብ ልዩነቶች ይመጣሉ ብሎ ማሰብ ዘበት ነበረ። ለምን ከተባለ ደግሞ ሁለቱም ኢራንን በተመለከተም ሆነ በመካከለኛው ምስራቅ የሚያራምዱት አቋም ከአንድ ምንጭ ላይ የተቀዳ ስለሆነ የእስራኤል መካከለኛው ምስራቅ ላይ የመገኘቷ ሚስጥርም ሆነ አሜሪካ በመካከለኛው ምስራቅ የምትከተላቸው ፖሊሲዎች ማጠንጠኛ እስራኤልና እስራኤል እንደሆነች ይታወቃል። ይህ ጉዳይ በ1948 እንደ አውሮፓውያን አቆጣጠር እስራኤል ከተመሰረተችበት ጊዜ አንስቶ በብዙ መልኩ የሚገለጽና የሚታይ ነው። በተለይ ከ1990ዎቹ መጨረሻ ወዲህ ባሉት ዓመታት ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገዛዝ ለውጥ የሚሉትን ጉዳይ ተግባራዊ ለማድረግ እንቅስቃሴ ከመጀመራቸው አንጻር በቃ አሜሪካና እስራኤል መካከለኛው ምስራቅ ላይ ሽብርተኝነትን መዋጋት የሚል የጋራ ጉዳይን በመያዝ እንዲንቀሳቀሱና በጣም ብዙ ውድመትም እንዲያስከትሉ ብዙ ኪሳራ እንዲያስከትሉ ያደረጓቸውን ዘመቻዎች አከናውነዋል። በእነዚህ ዘመቻዎች ወይም እንግዲህ በጋራ በፈጸሟቸው ዘመቻዎች ከጎረቤት ሀገር ሱዳን ጀምሮ እነ ሶማሊያ መመልከት ትችላላችሁ፣ የመን፣ እነ ሊባኖስ፣ እነ ሶሪያ እንዲህ ያለ ሄዶ አሁን ነገሩ ኢራን ላይ ደርሷል። ኢራቅም የምትዘነጋ ሀገር አይደለችም፣ እንዲያውም ዋነኛ ሊባሉ ከሚችሉት ውስጥ ነች እንጂ እና በእንዲህ አይነት ነባራዊ ሁኔታ ውስጥ ባለፉት 25 ዓመታት መካከለኛው ምስራቅ ላይ የጋራ ነገር ይዘው መጥተው አሁን በኢራን ላይ ጦርነት በጀመሩበት ጊዜም ይሄው የጋራ የሚባለው አቋማቸው ተንጸባርቋል። በኢራን ውስጥ የኒውክሊየር መርሃ ግብር አለ የሚለውን ጉዳይ ሰበብ አድርገው ጦርነት እንደጀመሩ ይታወቃል። ነገር ግን በተጨባጭ ጦርነቱ ስለ ኢራን ኒውክሊየር ሳይሆን ስለ ሌሎች በደንብ የገበያ ፖድካስት የሆናችሁ ቤተሰቦቻችን ይህን ጉዳይ ታውቁታላችሁ። ስለ ኢራን ኢነርጂ፣ የኢራንን ማዕከላዊ ባንክ ስለመቆጣጠርና ከዚህ ጋር ተያያዥ የሆኑ የአገዛዝ ለውጥን ስለማከናወን ነው። ምክንያቱም ኔታንያሁ ባለፉት 26 ዓመታት የአገዛዝ ለውጥን ሲያከናወኑ ቆይተዋል። ኢራን ውስጥ ሲመጡም ግባቸው የነን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብ የአገዛዝ ለውጥን ማከናወን ነበር። የአገዛዝ ለውጥን ስለማከናወን ብለው እና አሜሪካም ይህንን ጦርነት ጀምረዋል። በመጀመሪያዎቹ ጦርነቱ በፌብሩዋሪ 28 በተጀመረባቸው ቀናት ከአሜሪካ በኩል የወጡ የነበሩ መረጃዎች በእርግጥም የአገዛዝ ለውጥን በኢራን ውስጥ ማከናወን የነ ዶናልድ ትራምፕ ጎል ወይም ደግሞ ኦብጀክቲቭ ግብ እንደነበረ የሚታወስ ነው።
እንደ ግብ አድርገው ካስቀመጧቸው ነገሮች መካከል የመጀመሪያው የአገዛዝ ለውጥን እናከናውናለን፣ ሁለተኛ የኢራንን የባላስቲክ ሚሳኤል አቅም ወደ ዜሮ እናስገባለን፣ ሙሉ በሙሉ እናወድማለን የሚሉትና ሌሎችም ከዚህ ጋር ተያይዞ ነው የሚነሱ ጥያቄዎች አሉ። አሁን የኦፕሬሽን ኢፒክ ፊውሪ ብለው ሲጀምሩም እነዚህን ግቦች ለማሳካት በሚል ነው። አሁን ጦርነቱ ሊቆም የሚችልበት እድል አለ። ቀደም ብሎ 1 ሰዓት አካባቢ ላይ ወደ እናንተ በደረሰ የድምፅ ፖድካስት ጥንቅር ላይ ጦርነቱ ሊቆም የሚችልባቸው እድሎች ተብለው የተቀመጡ ነገሮችን በዝርዝር ተመልክተናል። በተለይ አግዚዮስ እየተባለ የሚጠራው የዜና ምንጭ 5 ነጥቦችን ዘርዝሮ እነ ዶናልድ ትራምፕ በእነዚህ ነጥቦች ላይ ተስማምተዋል ብሎ ያቀረባቸው ሀሳቦች አሉ። ካቀረባቸው ሀሳቦች መካከል አበይት ሊባል የሚችለው ኢራን የኒክሌር ማበልጸግ ስራ ትቀጥላለች የሚለው ጉዳይ ነው። እርግጥ ነው ይሄ በዓለም ነን ፕሮሊፈሬሽን ትሪቲ ወይም ደግሞ ኒክሌርን ለሰላማዊ ዓላማ ለማዋል በሚል በ1967 እንደ አውሮፓውያኑ አቆጣጠር ሀገራት በጋራ በመሆን የተስማሙት የፈረሙት ስምምነት ላይ የቀረበ ሀሳብ ነው። የኤንፒቲን የፈረሙ ሀገራት በእርግጥም የኒክሌር ለሰላማዊ ዓላማ ማዋል የሚችሉበትን መብት ተጎናጽፈዋል። በዛ መብት ላይ እንደምታውቁት እስራኤል እንግዲህ በዛ ስምምነት ላይ እስራኤል ካልፈረሙት ሀገራት መካከል ነች። ከእስራኤል በተጨማሪ ማንና ማን አሉ? ህንድና ፓኪስታን አሉ። እስራኤል የኤንፒቲ ስምምነትን አልፈረመችም፣ ግን ኒክሌር አላት። ኢራን ደግሞ ኤንፒቲ ወይም ኒክሌርን ለሰላም ዓላማ ማዋል የሚባለውን መብቷን የሚያጠቃልለውን ስምምነት ፈርማለች። ነገር ግን ኒክሌር ጦር መሳሪያ የላትም። ይህን ጦርነት ሲጀምሩ የአገዛዝ ለውጥ ማከናወን የሚለው ጉዳይ ላይ ትኩረት አድርገዋል የምንለው ቀድሞም የኢራን ኒክሌር በተመለከተ መሰረተ ልማቱን የዘረጉት እና አሜሪካና ሌሎችም የምዕራቡ ዓለም ሀገራት ስለሆኑ በዚህ ነጥብ ላይ ከተስማማን የጦርነቱን ሲጀምሩ የነበረው ግብ ምን እንደሆነ ከታወቀ አሁን ጦርነቱ ሲጠናቀቅ እየቀረቡ ባሉ ሐሳቦች ላይ እነ እስራኤል ያላቸው አቋም ኢራን በምንም አይነት ተአምር ቢሆን ኒክሌር መርሃ ግብር ሊኖራት አይገባም ወይም የኒክሌር ለማበልጸግ የሚረዳ ዩራኒየምን በምንም መልኩ ልታበለጽግ ኢንሪች ልታደርግ አይቻልም የሚል አቋም አላቸው። which is በጣም ኮንዘርቫቲቭ የሆነ በጣም አጥባቂ አስተሳሰብ ነው። አሁን እነ እስራኤል በእንደዚህ አይነት መልኩ አቋማቸውን ሲገልጹ ቆይተዋል። እርግጥ ነው አሜሪካም ይህንን አቋሟን ስትገልጽ ነው የከረመችው። ነገር ግን ሄዶ የአየር ላይ ድብደባው፣ የባህር ላይ ከበባው፣ ሌሎችም ሲያከናውኗቸው የነበሩ ነገሮች ውጤት አላመጡም። ስለዚህ አሁን የሚሻለው ወደ ድርድር መምጣት ነው ተብሎ ሲገለጽ ኢራን ለ5 ዓመታት ያክል ኒክሌር እንዳታበለጽግ ክልከላ ማድረግና ወይም ባን ማድረግና ከ5 ዓመታት በኋላ ግን 4% ድረስ which is ለሰላማዊ ዓላማ ለምሳሌ የኤሌክትሪክ ኃይል ለማመንጨትና ለሌሎች የጥናትና ምርምር ስራዎች የሚያስፈልግ የኒክሌር ኃይልን ለመስራት የሚያስችለው ዩራኒየምን ለማበልጸግ ፈቃድን ሰጥቷል። ወይም ፍቃድ የሚሰጥ ሐሳብን በመልእክተኞቻቸው ወይም በፓኪስታን አማካኝነት ወደ ኢራን ላኩ። እነማን? እነ ዶናልድ ትራምፕ። እነ ትራምፕ ኢራን ከ5 ዓመት በኋላ ወደ ኒክሌር መርሃ ግብር ልትመጣ እንደምትችል ኒክሌር ወይም ዩራኒየም ልታበለጽግ እንደምትችል ያስባሉ። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በምንም አይነት ተአምር ኢራን ኒክሌር እያበለጸገች ወይም ዩራኒየም እያበለጸገች መቀጠል የለባትም ይላሉ። አሁን ላይ በኢራንን በተመለከተ በአሜሪካና በእስራኤል ወይም በኔታንያሁና በዶናልድ ትራምፕ መካከል የተፈጠረው የሐሳብ ልዩነት በዚህ ነጥብ ላይ የሚያተኩር ነው። እንዴትና ለምን የሚለውን እያየን እንቀጥላለን። እስራኤል በመካከለኛው ምስራቅ ላይ ብቸኛ የኒክሌር ጦር መሳሪያ የታጠቀች ሀገር ነች። ከ1981 እንደ አውሮፓውያኑ አቆጣጠር ጀምሮ ደግሞ በዙሪያዋ ያሉ ሀገራት ሁሉ የኒክሌር ጦር መሳሪያ እንዳይኖራቸው ፈልጋለሁ የሚል አቋምን በማራመዷ ሳቢያ የተለያዩ ተልእኮችን ፈጽማለች። ይህንን አካሄዷን ቤጊን ዶክትሪን እያሉ ይጠሩታል። ማንሃተን ቤጊን የሚባሉ በ1980ዎቹ መጀመሪያ አካባቢ ላይ የእስራኤል ጠቅላይ ሚኒስትር የነበሩ ሰው ናቸው። በሳቸው ጊዜ ይሄ ቤጊን ዶክትሪን የሚባለው ከሳቸው የስም ስያሜ መነሻ አድርጎ መተግበር የጀመረው የቤጊን ዶክትሪን በዋናነት በእስራኤል ዙሪያ የሚገኙ የመካከለኛው ምስራቅ ሀገራት በምንም አይነት ተአምር የኒክሌር ጦር መሳሪያ አይኖራቸውም የሚል ዓላማን ለማሳካት የሚተገበር ነው። ይህን ለማድረግ በ1980ዎቹ መጀመሪያ ላይ በ1981 ወር 80 ላይ
በኢራቅ ውስጥ በሚገኝ ኦስራክ የተባለ በሚጠራ ሚስጥራዊ የኒውክሌር ማብለያ መርሃ ግብር ላይ እስራኤል የአየር ላይ ጥቃትን በመፈጸም እንደጀመረች አይዘነጋም። ከዛ እንደዛም ሆኖ ያው 1980ዎቹ መጀመሪያ ላይ ጥቃቱ በኢራቅ ላይ ከተፈጸመ በኋላ የኢራቅ ኒውክሌር መርሃ ግብር ሙሉ በሙሉ ስላልጠፋ ከዛ 10 ዓመት ገደማ ጠብቀው በ1991 እና 92 የመጀመሪያው የገልፍ ሀገራት ጦርነት በሚባለው ጊዜ ማለት ነው። በዛ የጦርነት ጊዜ ሙሉ በሙሉ የኢራቅን የኒውክሌር መሰረተ ልማት ከጥቅም ውጭ እንዳደረጉ ይገለጻል። አሁን በኢራቅ ላይ ያንን ከተገበሩ በኋላ በሶሪያ ውስጥም ባይዘወይ በ2006 እና 2007 እንደ አውሮፓውያን አቆጣጠር ላይ የሶሪያን ሚስጥራዊ የኒውክሌር መርሃ ግብሮች ለማጥፋት ያለመ ወታደራዊ ዘመቻን አከናውነው እንደነበረ አይዘነጋም። ጉዳዩን በእርግጥ በሚስጥር ይዘውት ነበረ የሶሪያ ሰዎች እስራኤሎችም ጭምር። ከዛ 2018 ምናምን አካባቢ ላይ እንደ አውሮፓውያን አቆጣጠር ማለት ነው ነገሩ በይፋ ታወቀ። በሊቢያ ውስጥም ያው ከዚህ ቀደም በገበያ ፖድካስት ላይ አንስቼው አውቃለሁኝ። በሊቢያ ውስጥም 2011 ላይ ባራክ ኦባማ ወታደራዊ ዘመቻ በሊቢያ ላይ ሲያከናውኑ በሊቢያ ላይ ወታደራዊ ዘመቻው እንግዲህ ከመከናወኑ በፊት 2004 እና 2005 አካባቢ ላይ ሙአመር ጋዳፊ ጋር አሜሪካ ስምምነት ላይ ደርሳ ነበረ። ለሙአመር ጋዳፊ የደህንነት ዋስትና ወይም ሴኩሪቲ ጋራንቲ የሚሉትን ለመስጠት፣ በአንጻሩ ደግሞ ሙአመር ጋዳፊ ያው ሚስጥራዊ የኒውክሌር መርሃ ግብራቸውን ለአሜሪካ ለማስረከብ ይሄ እስራኤል በመካከለኛው ምስራቅ ሆነ በዙሪያዋ አሉ እንደ ስጋት የምትመለከታቸው ሀገራት በምንም አይነት ተአምር ወደ ኒውክሌር ጦር መሳሪያ ባለቤትነት እንዳይሄዱ ያለመ ነው ብላ የምትፈጽመው ጥቃት ነው። የሚገርማችሁ ግን ጉዳዩ ከዚህ ጀርባ ያለ ነው። ለምሳሌ ኢራቅ ዋነኛ በኢራቅ ውስጥ የአገዛዝ ለውጥን እና አሜሪካ ለማከናወን ያስፈለጋቸው መሰረታዊ ምክንያት በ2000ዎቹ መጀመሪያ ላይ ኢራቅ ዶላርን በመጠቀም ሳይሆን በሌላ የገንዘብ መንገድ ነዳጅ መሸጥ እጀምራለሁ ማለቷና ከዛም ጋር ተያይዞ እነ ሳዳም ሁሴን እንቅስቃሴ መጀመራቸው። ይህንን አይነት እንቅስቃሴ መጀመራችሁ ለምን አሜሪካን አስጨነቀ ካላችሁ ስለ ፔትሮ ዶላርና አጠቃላይ ስለዛ የአሜሪካ ኢኮኖሚ ልዕልናን ያስጠበቀ ስርዓት ሚስጥር የተሰሩ ዘገባዎች አሉ። እነሱን በገበያ ፖድካስት ላይ መለስ ብላችሁ ያቸው፣ በቀጣይም በዝርዝር እንመጣባቸዋለን። ዛሬ ርዕሰ ጉዳያችን ስላልሆኑ አልገባባቸው። እነ ኢራቅ በዶላር አንገበያይም ወደ ማለት እንቅስቃሴ ውስጥ ሲመጡ አሜሪካ ኢራቅ ጅምላ ጨራሽ የጦር መሳሪያ አላት ብላ ወደ ኢራቅ ውስጥ ወታደራዊ ዘመቻ ተከናወነ። በሊቢያ ውስጥ እነ ሙአመር ጋዳፊ ተስማምተው የኒውክሌር ጦር መሳሪያ ማበልጸግ ወይም ኒውክሌር የማበልጸግ አካሄዳቸውን የደህንነት ዋስትና ከአሜሪካ ካገኘን ወይም እናገኛለን በሚል ተስፋ ለእነ አሜሪካ አሳልፈው ዩራኒየማቸውን አሳልፈው ከሰጡ በኋላ በ2011 ወታደራዊ ዘመቻ እንዲጀመርባቸው ምክንያት የሆነው ጉዳይ ሊቢያ በመላው አፍሪካን የሚያስተሳስር አዲስ ዲናር የሊቢያ ዲናር ብለው አዲስ የነዳጅ መገበያያቸውንም ጭምር በዛ ለማድረግ ሊቢያን ብቻ ሳይሆን መላው አፍሪካን ለማስተሳሰር መላው አፍሪካ በዛ ገንዘብ እንዲጠቀም ለማድረግ ጥረት በመጀመራቸው ከመጋረጃዎቹ ጀርባ ያሉ እውነቶች በእርግጥ ስለ ኒውክሌር ጉዳይ ሊወራ ይችላል እንጂ ዋናው ጉዳይ የነዛን ሀገራት ሪሶርስ ተቆጣጥሮ የመቀጠል ግብ ነው። አሁን ኢራን ውስጥም ኒውክሌርን በቁጥጥራችን ስር ማስገባት አለብን፣ የጅምላ ጨራሽ ጦር መሳሪያ ኢራን ሊኖራት አይገባም እያሉ ስለ ቤጊን ዶክትሪን ሲያስታውሱ ከላይ እንድናቀው እንድንረዳው የሚፈልጉት እውነት እንጂ ከጀርባ ያለው ጉዳይ በኢራን ውስጥ ያለውን የተፈጥሮ ሀብት በአሜሪካ ሆነ አሜሪካ በዘረጋችው ወይም የምዕራቡ ዓለም ብለን እንግለጸው የምዕራቡ ዓለም በዘረጋው የገንዘብ ስርዓት ሲስተም ውስጥ እንዲገባ ማድረግ የሚል ዓላማ ነው ያለው። ይሄንን ለማድረግ የምትችሉት በኢራን ውስጥ የአገዛዝ ለውጥ ካከናወናችሁ ብቻ ነው። አሁን ኢራን ውስጥ ግን ይሄ የአገዛዝ ለውጥ ሳይከናወን እነ አያቶላህ አሊ ካሜኒ ቢገደሉ የእነ አያቶላህ አሊ ካሜኒ ልጅ ሙጅተባ ካሜኒ ደግሞ ስልጣኑን ይዞ ፎር ዛት ማተር እኔ ኢራን ውስጥ መሪዎቹ ቢገደሉም ባይገደሉም ብዙ የሚጨንቃቸው አይነት አይደሉም። በነገራችሁ ላይ ካላቸው የጋራ ዓላማ ሼርድ ፊውቸር ከሚባለው ማህበረሰብን እንደ ማህበረሰብ የሚያስቀጥለው አንዱ ሚስጥር እሱ አይደል? የጋራ ወደፊት ወይም ሼርድ ፊውቸር የምንለው። ኢራን ውስጥ እንዲህ አይነት የጋራ መጻኢ ሁኔታን ለማየትና የጋራ ሼርድ ፊውቸር የሚባለውን ነገር በደንብ አላቸው እና ሙጅተባ ቢሞት በህይወት ቢኖር ምናምን ብዙም የሚያስጨንቃቸው ሰዎች አሉ ሆነስትሊ እና
ኢራን ውስጥ የአገዛዝ ለውጡ ሳይከናወን እነ ጠቅላይ ሚኒስትር ኔታንያሁ ባለፉት 25-26 ዓመታት ሲሰሩበት የነበረው ነገር ሳይከናወን ሳይፈጸም እነ ዶናልድ ትራምፕ በኢራን ካለው መንግስት ጋር ወደ ስምምነት ለመምጣት የሚያስችል 5 ነጥብ የያዘ ሜሞ በፓኪስታን በኩል ለኢራን ባለስልጣናት አደረሱ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ጉዳይ እንዴት ደስተኛ ሊሆን ይችላል? ግቡ የነበረው ኢራን ውስጥ የአገዛዝ ለውጥን ማከናወን። it's not about the nuclear የአገዛዝ ለውጥ ስታከናውኑ ከ1952 እስከ 1979 ኢራን የነበረችበት ስታትስ ኳ አይደል? ወደዛ ነባራዊ ሁኔታ ተመልሷታላችሁ። ያ ነባራዊ ሁኔታ ሻህ እየተባለ የሚጠራው የንጉሳውያኑ አስተዳደር ከነእስራኤል ጋር ጭምር ተቀራርበው የኢራን ነዳጅ በብሪቴኖች አማካኝነት ኢራን ውስጥ ወጥቶ ከዛ ወደ እስራኤል መጥቶ ከእስራኤል ድጋሚ ወደ አውሮፓ ወደ ብሪቴን የሚሄድበት አይነት ግንኙነት ነበራቸው። you see ወደ እንደዛ አይነት ነባራዊ ሁኔታ የመመለስ ግብ የሚሳካው አገዛዝ ለውጥ የሚባለው ጉዳይ ሲፈጸም ብቻ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ጦርነት ላይ ብዙ ድብደባ አድርገዋል። ብዙ ወታደራዊ ዘመቻቸው ላይ ገንዘብ አፍስሰዋል። ኢን ቢሊየንስ ዶላር ወጪ አድርገዋል። ነገር ግን ከአሜሪካ ጋር ተባብረውም ጭምር ባደረጉት በዚህ ወታደራዊ ዘመቻ የአገዛዝ ለውጥን በኢራን ውስጥ አላከናወኑም። የአያቶላህ አስተዳደር ዛሬም ኢራንን እያስተዳደረ እየመራ ነው። ይሄ ነባራዊ ሁኔታ እያለ እነ ዶናልድ ትራምፕ ወደ ስምምነት የመምጣት አዝማሚያ ሲያሳዩ በእርግጥም በእነ እስራኤል አማካኝነት በተለይ በእነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ቁጣ፣ ከፍተኛ ተቃውሞ ቢመጣ የሚያስደንቅ አይደለም። ከዚህ ጋር በተገናኘ ቀደም ብሎ ሰርቼላችሁ በነበረው ዘገባ ላይ በተወሰነ መልኩ ነካነካ አድርጌዋለሁኝ። ነገር ግን ትላንት ፎክስ ኒውስ ላይ ያው መግቢያ ላይ ነግሬያችሁ የለ ለዚህ እያልኳችሁ ላለው ነገር በእነ ኔታንያሁና በእነ ትራምፕ መካከል የሐሳብ ልዩነት አለ የሚለውን ጉዳይ በተወሰነ ከሚያስረዱ፣ ከሚያሳዩ፣ ከሚጠቁሙ ነገሮች መካከል ፎክስ ኒውስ ላይ ትላንት ምሽቱን የተመለከትኩት አንድ ዘገባ ነው። እሱን እያብራራውላችሁ ልቀጥል። ይህ የፎክስ ኒውስ ዘገባ የሃድሰን ኢንስቲትዩት ባልደረባ የሆኑትን ሬቤካ ሃይንሪክስን በማቅረብ በአሜሪካና በኢራን መካከል ስላለው የተባባሰ የመጣ ውጥረት በተለይም በባህር ላይ ደህንነትና በኒውክሊየር ድርድር ላይ ያተኮረ ትንታኔን የሚሰጥ ነው። ሬቤካ ሃይንሪክሰን በሃድሰን ኢንስቲትዩት ባልደረባ ናቸው። ሃድሰን ኢንስቲትዩት በጣም ወሬው በጣም ጮማ የሚሆነው የሃድሰን ኢንስቲትዩት የሚባለውን ተቋም ስፖንሰር የሚያደርጉት ተቋማት የአይሁድ ተቋማት ናቸው፣ ወይም ፕሮ ኢዝራኤል የሆኑ ተቋማት ናቸው። በዚህ የሃድሰን ኢንስቲትዩት ላይ የሚቀርቡ ተንታኞች የሚያቀርቧቸው አስተያየቶች በአንድም ይሁን በሌላ ከእስራኤል ፍላጎት ጋር የተስማሙ ናቸው። ትላንትና ፎክስ ኒውስ ማለት ባይዘው ፎክስ ኒውስ ካራክተሩ ማለት ነው። ፎክስ ኒውስ የዶናልድ ትራምፕን አስተዳደር በቃ በፕሮፓጋንዳ ማገዝ ነው። እኔ ዜና ስሰራ አንደኛው እነ ዶናልድ ትራምፕ ምን እያሉ ነው የሚለውን ጉዳይ ለማየት ፎክስ ኒውስን እንከታተላለን። እና ፎክስ ኒውስን ስትመለከቱ በቃ እነ ዶናልድ ትራምፕ ከሚመኙት በላይ የፕሮፓጋንዳ ስራ የሚሰራላቸው የእነሱን አጀንዳ የሚያስፈጽም ተቋም ፎክስ ኒውስ። ስለዚህ አሁን በፎክስ ኒውስ ላይ ሃድሰን ኢንስቲትዩት ውስጥ የምትሰራው ሬቤካ ሃይንሪክሰን ቀርባ የዶናልድ ትራምፕን ውሳኔ ስትተች ወይም ዶናልድ ትራምፕ ልክ አይደለም የሚል አይነት አስተያየትን ስታቀርብ I was like የሆነ ነገርማ እየተከናወነ ነው። ከዛ ጉዳዩን በጥልቀት ማየት ቀጠልኩ ማለት ነው። ነገሩ የሚጀምረው ስለ ባህር ላይ ዘመቻው እያወሩ ነው። የባህር ላይ ዘመቻውን ስንጀምር የጀመርነው ዘመቻውን ሰብአዊ እርዳታ ለማከናወን ነው። ይሄ ሰብአዊ ተልእኮ ነው። አሁን መከራከሪያቸው ወይም እስራኤል እንበል ወይም የሃድሰን ኢንስቲትዩቷ ሬቤካ ሃይንሪክሰን መከራከሪያዋ ይሄ የባህር ላይ ዘመቻ ፕሮጀክት ፍሪደም የሚባለው ሲጀምር ዓላማው ከ1500 በላይ የሚሆኑ በሆርሙዝ ሰርጥ ላይ የሚገኙ መርከቦች እንዲሁም ከ20,000 በላይ የሚሆኑ እነዛ መርከቦች ላይ የሚያገለግሉ የባህር ላይ መርከበኞች ወደ የመዳረሻዎቻቸው ወደ የቤታቸው እንዲሄዱ ለማድረግ በሩን እናስከፍት ብለን የጀመርነው ሰብአዊ ተልእኮ ነው። ሁማኒታሪያን ሚሽን ነው። በዚህ ሁማኒታሪያን ሚሽን ላይ እንደ ወታደራዊ ዘመቻ ሊቆጠር አይገባም። የመጀመሪያው ስህተት እንደ ሬቤካ አገላለጽ ከሆነ ዶናልድ ትራምፕ ፕሮጀክት ፍሪደምን ለማቆም መወሰናቸው በራሱ የመጀመሪያው ትልቁ ስህተት ነው።
ምን ማለት ነው? ፕሮጀክት ፍሪደም መቀጠል ነበረበት። እንግዲህ እኮ ፕሮጀክት ፍሪደም is like የነ ዶናልድ ትራምፕ የባህር ላይ መርከቦች ወደ ሆርሙዝ ሰርጥ ገና ሲጠጉ ኢራን እየተኮሰች የሚሳኤል ጥቃት እንደምትሰነዝር የአጸፋ ምላሽ የሰጠችበት። ማክሰኞ ዕለት ፕሮጀክት ፍሪደም ሲተገበር እንደ ዩናይትድ አረብ ኤምሬት የደቡብ ኮሪያ የንግድ መርከብ፣ የዩናይትድ አረብ ኤምሬት የንግድ መርከቦች፣ የዩናይትድ አረብ ኤምሬት የነዳጅ ማጣሪያ ጣቢያዎች ፉጃራህ ደሴት ላይ የሚገኘው እና ሌሎችም በአካባቢው ላይ በቃ ከባድ የሆነ የተኩስ ልውውጥ ተመልክተናል። ለምን? ፕሮጀክት ፍሪደምን የሚባለውን ጉዳይ ዶናልድ ትራምፕ ማስተግበር በመጀመራቸው። አሁን ዶናልድ ትራምፕ የድርድር ተስፋ አለ ብለው ያው በጣም ከዚህ ለምን አቆሙ ከሚለው ጀርባ የትላንቱን ትንታኔ ተከታተሉት። ነገር ግን እሳቸው የድርድር ተስፋ አለ ብለው ፕሮጀክት ፍሪደምን አቆሙ። ከዛ እንደተባለውም ደግሞ 5 ነጥቦችን የያዘ እንግዲህ ሐሳብ ምላሽ ሰጡ ለኢራን። ከኢራን ጋር የመደራደርና ወደ ስምምነት ላይ የመምጣት ምልክቶች ታዩ። በሌላ ቋንቋ በዘለቄታዊነት በሆርሙዝ ላይ የተፈጠረው ችግር ሊቀረፍ የሚችልበት ምልክት ታየ። እርግጠኛ መሆን አይቻልም፣ ኢራን የምትሰጠው ያጸፋ ምላሽ ገና ስለሚጠበቅ፣ ግን ምልክቱ ታየ። በዛ ሞመንት ላይ ነው እንግዲህ ሬቤካ ሃድሰን ቀርባ ዶናልድ ትራምፕ እንዴት ፕሮጀክት ፍሪደምን ያቆማል? ፕሮጀክት ፍሪደም ሰብአዊ ተልእኮ ነው ያለው፣ መቀጠል ነበረበት። ኦኬ፣ ሰብአዊ ተልእኮ ሊኖረው ይችላል እኮ ግን እየተመዘገበ የነበረው ውጤት ሰብአዊ ውጤት አይደለም፣ ቀውስ ተፈጠረ። ከዛ ዶናልድ ትራምፕ የዓለም በጣም የሚገርማችሁ ዶናልድ ትራምፕ ልክ ፕሮጀክት ፍሪደምን አቁሜያለሁ ብለው ሲናገሩ 1 በርሜል ድፍድፍ ነዳጅ ላይ $10 በላይ ቅናሽ ተስተዋል። ለዓለም ተስፋ የሆነ ነገር ሲታይ የእስራኤል አቋም ምንድን ነው? ፕሮጀክት ፍሪደም ላይ ለምን ቆመ? አንዱ የሐሳቡ ልዩነት ፕሮጀክት ፍሪደም መቆም ነበረበት ወይስ መቆም አልነበረበትም በሚለው ላይ ነው ግራ መጋባቱ ወይም አለመስማማቱ የተፈጠረው። እቀጥላለሁ። የኒውክሊየር ድርድርና እንግዲህ የአንድ ገጹን ስምምነት በተመለከተች 1 ፔጅ ሜሞ እያልኩ ስገልጽላችሁ የነበረው 5 ነጥቦችን ይዛለች በሚል ሳቀርብላችሁ የነበረው ላይ የቀረበው ሐሳብ አንደኛ የሚያቀርበው ነገር ትላለች ሬቤካ ከሃድሰን ኢንስቲትዩት ዶናልድ ትራምፕ ዜሮ ኢንሪችመንት ወይም ደግሞ ምንም አይነት ዩራኒየም ኢራን ውስጥ አይበለጽግም ሲሉ ነው የምናውቃቸው። ለዛም ነበር ድጋፋችንን ሰጣቸው የነበረው። አሁን ምን መጣና ምን ተገኘና ነው ኢራን ከ5 ዓመታት በኋላ 4% ድረስ የሚጠጋ ዩራኒየም ማበልጸግ የምትጀምረው የሚለውን መከራከሪያ በማንሳት የዶናልድ ትራምፕ በዚህ የስምምነት ወይም አንድ ገጽ ላይ ቀርበዋል በሚባሉ 5 ነጥቦች ላይ የዘረዘሯቸው ሐሳቦች አተገባበርና ተፈጻሚነት ጉዳይ ችግር እንደሚኖርና እንደሚፈጠር ታስረዳለች፣ ትቀጥላለች። የሃድሰን ኢንስቲትዩቷ እንግዲህ ተንታኝ ሬቤካ ሃይንሪክሰን አንዳንድ ፖለቲከኞች ስምምነቱን ቢፈልጉም ፕሬዝዳንት ትራምፕ ምንም አይነት ዩራኒየም ማበልጸግ እንዳይኖር ስለሚፈልጉ አሁን የኢራን የኒውክሊየር ፕሮግራም በተወሰዱበት ወታደራዊ ጥቃቶች እንግዲህ አሜሪካም ኢራንን በጋራ ሆነው የፈጸሟቸው ወታደራዊ ጥቃቶች ለ3 ዓመታት ያክል ወደኋላ መልሰውታል፣ ጎትተውታል። ስለዚህ አማራጭ ሆኖ መቀጠል ያለበት እንደዚህ አይነት የኢራንን አቅም ወደኋላ ለ3 ዓመት የሚጎትት አማራጭ ነው እንጂ በምን አይነት አመክንዮ ነው ኢራን ከ5 ዓመታት በኋላ ወደ ዩራኒየም ማበልጸግ እንድትመለስ የሚፈቅድ አይነት ሐሳብ የሚመጣው የሚል ጥያቄ ነው እየተነሳ ያለው። አንደኛ በፕሮጀክት ፍሪደም ጉዳይ ላይ ወይም ፕሮጀክት ነፃነት ተብሎ ባለፈው ሰኞ ተጀምሮ በዕለተ ሮብ መቆሙ ወይም ጋብ ማለቱ የተነገረለት ፕሮጀክት ጉዳይ ላይ መስማማት አልተቻለም ወይም የሐሳብ ልዩነት ተፈጥሯል። በሁለተኛ ደረጃ ደግሞ የአንድ ገጽ ስምምነቷ ላይ ያለችው ኢራን ከ5 ዓመታት በኋላ 4% ዩራኒየም እያበለጸገች ትቀጥላለች በሚለው ጉዳይ ላይ እንዲሁ የሐሳብ ልዩነት ተፈጥሯል። ሌላም የሐሳብ ልዩነት የተፈጠረባቸው ጉዳዮች አሉ። እሱኛው ነጥብ ከቻይና ሚናና ዓለም አቀፍ የጂኦፖለቲካ አሰላለፍ ጋር የተገናኘ። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ቻይና እንግዲህ ያው የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ትላንት ቻይና ነበሩ። ዛሬ ይመለሱ አይመለሱ አላውቅም። አይ ቲንክ ይመለሳሉ። በሚቀጥለው ሳምንት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ያቀናሉ። አሁን እነ ሩቢዮ ያላቸው አቋም ምን መሰላችሁ? ከቻይና እንፈልጋለን የሚሉት አቋማቸው ቻይና
ኢራን በዓለም አቀፍ የንግድ መስመር ላይ እያከናወነች ወይም እየፈጠረች ያለውን ችግር በመገንዘብ ኢራን እንድትገለል የማድረግ ስራ መስራት አለባት። ኢራንን ማግለል አለባት ነው ፖይንት። የእነ አሜሪካ አቋም ወይም የእነ ማርክ ሩቢዮ አቋም በኢራን ጉዳይ ላይ ቻይና በሯን ክፍት ማድረግ የለባትም። ከቻይና የምንጠብቀው ይሄንን ነው። ይህንን አይነት አቋም ውስጥ ነው ያሉት። እንግዲህ በዶናልድ ትራምፕም ከዚህ ቀደም ተናግራቸዋል። የኢራን ነዳጅ ከዚህ በኋላ ወደ ቻይና አይሄድም፣ ይህንን ነገር አረጋግጠውልኛል ጂጂፒንግ እያሉ ብዙ አስተያየት ሲሰጡ ሰምተናል። እና አሁኑም እንግዲህ እነ ማርክ ሩቢዮ አስተያየት ከዛ ጋር አንድ ለአንድ ተደርጎ የሚታይ ነው። ቻይና ከኢራን ጋር አትተባበርም። ለምን ሲባል መከራከሪያቸው ቢኮዝ ኢራን በዓለም የንግድ አቅርቦት ሰንሰለት ላይ በነዳጅ አቅርቦት ሰንሰለት ላይ አደጋ እየደገነች ነው እና ቻይና ይህን ነገር በመገንዘብ የኢራንን እንቅስቃሴ መደገፍ የለባትም፣ እንዲያውም ኢራን እንድትገለል ማድረግ አለባት የሚል መከራከሪያ። ከዛ እኔ አሁን ፐርሰናሊ ብትጠይቁኝ ስለዚህ አሁን እኔ የኔን አስተያየት ብትጠይቁኝ ቻይናን በተመለከተ ቻይና እንደ ብሔራዊ ጥቅም አድርጋ የምታይባቸው ምክንያቶች አሏት። እዛ ቦታ ላይ በየዕለቱ ከኢራን የምታስገባው የ1.4 ሚሊዮን 1.5 ሚሊዮን በርሚል ድፍድፍ ነዳጅ ጉዳይ ዝም ብሎ ኢራን ትገለል የሚል አይነት አቋም ውስጥ እንድትመጣ የሚያደርጋት አይደለም። እነ ዶናልድ ትራምፕ ሆኖ እነ ማርክ ሩቢዮ ምናልባት ከቻይና እየጠበቁ ያለው ቻይና ኢራን እንደምትገለል ወይም እንድትገለል በማድረግ ሂደት ውስጥ ሚና እንድትወጣ መጠበቃቸው በመሬት ላይ ያለውን ሀቅና እውነታ ካለመገንዘብ ብዬ አልገልጸውም፣ ወይ አውቀው ትተውት ካልሆነ በቀር እንጂ እንደው ላያውቁት ይችላሉ ብዬ አላስብም። በደንብ ስለሚታወቅ ታውቃላችሁ። በ40 ቀኑ ጦርነት ጊዜ አንደኛው ተሳትፎ አድርጋበታለች ሲባል የነበረው ጉዳይ የሳተላይት ምስሎችን ለኢራን በማቅረብ ረገድ ነው፣ ቀጥተኛ ባልሆነ መልኩ ማለት ነው። እንዲያውም ስካይ ኒውስ እየተባለ የሚጠራ አንድ የዜና ምንጭ ይዞት በወጣው መረጃ ላይ አስታውሳለሁ ስመለከት ኢራን በተለይ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ የፈጸመቻቸው የአየር ላይ ጥቃቶችን በስኬት እንድታጠናቅቅ አስተውላችሁ ከሆነ ዋና ዋና ቁልፍ የሚባል እንትኖች ላይ ነው ፎከስ ያደረገችው ኢራን። ለምሳሌ ራዳር ሲስተም፣ የሳተላይት ሲስተም ምናምን አይደል። እንዲህ አይነት በዚህ አይነት ፕሪሲሽን ጥቃት ለመፈጸም እንዲቻል በጣም ከፍተኛ የሆነ የሳተላይት እንትን ይፈልጋል፣ የሳተላይት ቴክኖሎጂ ይፈልጋል። እንዲያውም በዛ ዘገባ ላይ ምን አስታውሳለሁ መሰላችሁ? ኢራን ከቻይና ጋር በመሆን ሳተላይት አመጠቀች። ሳተላይቱ ሲመጥቅ የሚታወቀው ቻይና ሳተላይት አምጥቃለች የሚባል መረጃ ነው የሚታወቀው። ከዛ የምርመራ እንግዲህ ጋዜጠኞች፣ የስካይ ኒውስ የምርመራ ጋዜጠኞች ጉዳዩን እየመረመሩ ቆዩና የሚገርማችሁ ኦርቢት ላይ ከደረሰ በኋላ ወይም ምህዋሩ ላይ ከደረሰ በኋላ ሳተላይቱ መድረስ ያለበት ቦታ ላይ ከደረሰ በኋላ ሙሉ በሙሉ ያንን ሳተላይት የማዘዝና የመቆጣጠር የመጠቀም ኃላፊነትና ስልጣኑን ቻይናዎቹ ለማን ሰጡ ተባለ? ለኢራናውያኑ ሰጡ። ይሄ የተከናወነው የ40 ቀኑ ጦርነት ወይም ፌብሩዋሪ 28 ላይ እስራኤልና አሜሪካ በኢራን ላይ ወታደራዊ ዘመቻ ከመጀመራቸው ከጥቂት ሳምንታት በፊት ቀደም ብሎ ያው ምን ሊመጣ እንደሚችል ቀድመው ይረዳሉ። መቼም እየተደገነባቸው ያለ አደጋ ያለፉት 40 ዓመታትን ለጦርነት ሲዘጋጁ የከረሙ ሰዎች ናቸው የሚባለው አንዱ ከዚህ አንጻር ነው። ሳተላይት እንደሚያስፈልጋቸው ያውቁ ነበረ። ቻይናን በዚህ ረገድ ተጠቅመዋታል ይባላል። የሩሲያንም እርዳታ ቀጥተኛ ባልሆነ መንገድ ይጠቀማሉ የሚለው አስተያየትም ወይም መረጃዎችም እንዳሉ ሆኖ ማለት ነው። ቻይና በዚህ ደረጃ ለምን ልትረዳት ትችላለች? ቻይና በዚህ ደረጃ ኢራንን ለምን ልትረዳት ትችላለች ከተባለ በቻይናና በኢራን መካከል ያለ ታሪካዊ አጋርነት ምናምን ከሚሉት ነገሮች በተጨማሪ ፕራክቲካሊ አሁን ኢኮኖሚያዊ አጋርነታቸው የኢራንን 80-90 ከመቶ ነዳጅ የምትገዛው ሀገር ቻይና ነች። ቻይና በየዕለቱ ከሚያስፈልጋት በብዙ ሚሊዮን ከሚቆጠር በርሚል ውስጥ 1.4 ሚሊዮን ገደማ የሚሆኑ የምትገዛው ኢራን። እንደዚህ አይነት ኢኮኖሚያዊ ትብብር ያላቸው ሀገራት ናቸው። በ2024 እንደ አውሮፓውያኑ አቆጣጠር በቻይናና በኢራን መካከል በጣም በሚገርም ሁኔታ ምን ተደርጓል? የ400 ቢሊዮን ዶላር የሚያወጡ በመጪዎቹ ተከታታይ በርካታ ዓመታት የ30 ዓመት የ40 ዓመት እንደዚህ የሚቀጥል የአጋርነት ትብብር ስምምነትን ማድረጋቸው አይዘነጋም። 400 ቢሊዮን ዶላር በቤጂንግ እና በቴህራን መካከል እንዲህ አይነት ስምምነትን አድርገው አሜሪካ ኢራንን ማግለል ስለፈለገች ብቻ ቻይና ይህንን አካሄድ ተከትላ የአሜሪካን ፍላጎት ትተገብራለች ብሎ መጠበቃቸው እነ ማርክ ሩቢዮ ስህተት ነው። እንግዲህ
እንደዚህ አይነት ግንኙነት በሁለቱ ሀገራት መካከል እያለ እነ ማርክ ሩቢዮ ግን ኢራንን ቻይና እንድታገል እንጠብቃለን የሚል አስተያየት ሲሰጡ በዚህ ጉዳይ ላይ ታዲያ ወይም የዶናልድ ትራምፕ አስተዳደር አቋም ተደርጎ አይደለም የሚቆጠረው። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ የሰጡት አስተያየት እንደ ዶናልድ ትራምፕ እና እንደ አስተዳደራቸው አቋም ተደርጎ ነው የሚቆጠረው። ስለዚህ ይሄኛው ጉዳይ ቻይና በቀጠናው ላይ ያላትን ሚና እነ ዶናልድ ትራምፕ አልተረዱም ትላለች ያቺ የሃድሰን ኢንስቲትዩት ባልደረባ የሆነችው ሬቤካ ሄንድሪክሰን። ምንድን ነው የምትለው? በቀጠናው ላይ ያለው የቻይናን ሚና ካለመረዳታቸው አንጻር ነው ይሄን እያከናወኑ ያለው እንጂ በቻይናና በኢራን መካከል ያለውን ግንኙነት እንዲህ በቀላሉ ዶናልድ ትራምፕ ወደ ቤጂንግ ጉዞ በማድረጋቸው ምክንያት ሊያቆሙት ወይም ሊቀይሩት የሚችሉት አይነት አይሆንም። ሌላው ዶናልድ ትራምፕ እና ኔታንያሁ አሁን ላይ ኢራንን በተመለከተ የአቋም ለውጥ ውስጥ ናቸው ሲባል በሶስተኛነት የሚቀርበው ወይም እንደ ማሳያ ሆኖ የሚቀርበው ጉዳይ ቻይናና ኢራን መካከል ያለውን ግንኙነት በተመለከተ ያላቸው የተለያየ መረዳት። እነ አንደኛው ወገን ምን ብሎ ያስባል? ወይም እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወገን ምን ብሎ ያስባል? ቻይና ላይ እየተጣሉ ያሉ ማዕቀቦችን ማበርታት፣ ማጠንከር ከኢራን ጋር ያላትን ግንኙነት ለመቁረጥ እንደ ስትራቴጂ ይቆጠራል ወይም እንደ መንገድ ይቆጠራል። ለምን ከተባለ ደግሞ ኢራን እንግዲህ በተለይ ቻይና የቀረቡባትን ወይም የተጣሉባትን ማዕቀቦች እየጣሰች ከኢራን ጋር ግብይቷን ስታከናውን ከርማለች። ለዚህ እንቅስቃሴዋ ወይም አካሄዷ የበለጠ ጠንካራ ማዕቀብ ነው እንጂ ማድረግ ያለብን በኢራንን እንድታገልልን ቻይናን መጠበቅ የሆነ ላማሌ በሰማይ የሚሉት አይነት ነገር ነው የሚሆንብን። ዶናልድ ትራምፕ በዚህ አካሄዳቸው ላይም ብዙ ትክክለኛ እርምጃ እንደወሰዱ አይቆጠርም የሚል አይነት አቋም ነው እንግዲህ በነ ኔታንያሁ ዘንድ አለ የሚባለው። አሁን ጥያቄው ይሄ በመካከላቸው ያለው አለመግባባት በተለይ ኢራን ከምትሰጠው የአጸፋ ምላሽ ጋር ተያይዞ ምን አይነት ሁኔታ ውስጥ ሊገባ ይችላል የሚል ነገር ነው። እንደምታውቁት አሁን ላይ ባለው በቃ በእስራኤል አቋም ውስጥ ወይም በኔታንያሁ አቋም መሰረት አሁን ላይ የኢራንና የአሜሪካ ወደ ስምምነት ላይ የመምጣት አካሄዳቸው ተቀባይነት አላገኘም። ከእያንዳንዱ የአሜሪካ ፕሬዝዳንቶች ጀርባ ዋና የምርጫ ቅስቀሳቸው ተሳታፊ ፈንድሬዘሮቻቸው አብረዋቸው ከጎናቸው የሚቆሙት የአይሁድ ወይም ፕሮ ኢዝራኤል የሆኑ የሎቢ ድርጅቶች እንደሆነ ይታወቃል። ፖሊሲ አስፈጻሚዎችን ጭምር እየቀረጹ እንደፈለጉ እንደሚያደርጓቸው ይታወቃል። እና አሁን ዶናልድ ትራምፕ በእርግጥ በዚህ ደረጃ ከእስራኤል ጋር ወይም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተለያይተው እንዴት ነው መቀጠል የሚችሉት? ማለት ስልጣናቸው ድንገት ተነስቶ አሁን ሌላ ሰው በሳቸው ፖዚሽን ላይ ይተካል ማለት አይደለም። ግን ስንጥቁ ከተፈጠረ በትራምፕ እና በኔታንያሁ መካከል ስንጥቁ ከተፈጠረ ይህንን ስንጥቅ ለመጠገን አንደኛ ዶናልድ ትራምፕ የሚሄዱበት ርቀት ራሱ እስከምን ያክል ዋጋ ሊያስከፍል እንደሚችል ማሰብ ይቻላል። ቢኮዝ ማስደሰት አለባቸው። ለምሳሌ እስራኤል ዋና ከተማ ኢየሩሳሌም ነች ብለው በይፋ በመጀመሪያ ስልጣን ዘመናቸው ጊዜ የተናገሩ ዶናልድ ትራምፕ ለምንድን ነው እስራኤልን ለማስደሰት የጎላን ኮረብታዎችን ጉዳይ ሙሉ በሙሉ የእስራኤል ሉዓላዊ ግዛት ናቸው አድርጎ የተናገሩት እሳቸው ናቸው። አሁን ላይ በዌስት ባንክ እስራኤል እያከናወነች ያለውን ግዛት የማስፋት አይነት እንቅስቃሴ ቁጥር አንድ ደጋፊ ከሚባሉት ውስጥ ዶናልድ ትራምፕ ናቸው። ስለዚህ ምናልባት ይባላል በዚህ በኢራን ጉዳይ ቅያሜ ያደረባቸው ኔታንያሁን ለማስደሰት ምናልባት ዶናልድ ትራምፕ ዌስት ባንክ ውስጥ እስራኤል የምታከናውነውን የሰፈራ ፕሮግራም እንቅስቃሴ ህጋዊ እውቅና ወደ መስጠት ውስጥ ሊመጡ ይችላሉ የሚል ሐሳቦችም በመደመጥ ላይ ይገኛሉ። ቢኮዝ በኢራን ጉዳይ ላይ ካስቀየሟቸው ወይም በኢራን ጉዳይ ላይ ግባቸው አልተሳካም። በቃ ኔታንያሁ የአገዛዝ ለውጥ የሚለው ግባቸው አልተሳካም። ከዛ በኋላ የዘረዘርኩላችሁ ምክንያቶች በዚህ ነጥብ ላይ የሚሽከረከሩ የሚያተኩሩ ናቸው። የኒውክሌሩ ጉዳይም ሆነ የቻይናም ጉዳይ የአገዛዝ ለውጥ የሚባለውን ነገር ምናልባት በቀጣይ ምዕራፍ በቀጣይ ጊዜ ታውቃላችሁ
ላለፉት 25-26 ዓመታት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን 2 ሳምንት ለኒውክሌር ጦር መሳሪያ ባለቤት ለመሆን ቀርቷታል፣ ኢራን 2 ሳምንት ነው የቀራት፣ 2 ሳምንት ነው የቀራት ስንቴ ደጋግመው ሲናገሩ እንደነበር አንዘነጋም። ያ ናሬቲቭ ዓላማው በእርግጥ ኒውክሌር ነው ማለት ሳይሆን ግን ይሄ ናሬቲቭ የግድ ያስፈልጋል። ለምን? ጦርነት ለመጀመር እና የኔታንያሁ አስተዳደር የአገዛዝ ለውጡን ስላላሳካ ብሎ ኢራን ላይ ተስፋ ይቆርጣል አይደለም። ምናልባት በሌላ መንገድ ጦርነቱም ሊመለስ ሊያገረሽ ይችላል። ባይዘው በኔታንያሁና በትራምፕ መካከል ባለው አለመግባባት ሳቢያ ወይም ባለው የሐሳብ ልዩነት ሳቢያ ጦርነቱ ድጋሚ ሊያገረሽ ይችላል። ለመሰላችሁ አሁን ላይ ኢራን አደጋ እየደገነች ነው ሲባል ወይም የሆርሙዝ ሰርጥን መልቀቅ አለባት ሲባል አንዱ የሚቀርበው ወይም የሚነሳው ነገር የሆርሙዝ ሰርጥ ላይ አደጋ ተደግኗል በነ ኢራን አነስተኛ ጀልባዎች አማካኝነት። አሁን ኢራን ትላንትና የዩናይትድ አረብ ኤምሬት ፋጁራ እየተባለ የሚጠራው የነዳጅ ማብለያ ጣቢያ ያለበት አካባቢ ላይ ወታደራዊ ጥቃት ተፈጽሟል። ኢራን የዩናይትድ አረብ ኤምሬት ወደብ ላይ የተፈጸመውን ጥቃት ጀምሮ በሌሎችም በዛው በቀጠናው ላይ የተተኮሰባቸው መርከቦች ላይ እኔ አልተኮስኩም፣ ኃላፊነቱ የኔ አይደለም ትላለች። ይሄንን የማለቷ ጉዳይ እኔ አይደለሁም ካለች ማን ነው ታዲያ ሊያደርግ የሚችል? አሁን ኢራን እያመንን አይደለም፣ ኢራን አላደረገችም ብዬ ድምዳሜ አልሰጣችሁም። ግን ከጎንም አብሮ መታሰብ ያለባቸው ነጥቦች አሉ። በዛ ቦታ ላይ አደጋ መደገን ኢራን አደጋ ደግናለች የሚለው ነገር እስካለ እስከታየ ድረስ በዛ ስፍራ ላይ ጦርነትን መልሶ ለመጀመር አንድ በቂ ምክንያት አለ። ለምን? ኢራን አደጋ ደግናለች። ኢራን አልተኮስኩም እያለች በዛ ቦታ ላይ ግን መርከቦች ጥቃት የሚደርስባቸው ከሆነ ከዛ በኋላ ኢራን ተኮሰች ተብሎ ተሳቦ ኢራን ላይ ዘመቻ ለመጀመር እንደ በቂ ምክንያት ሆኖ ሊያገለግላቸው ይችላል። እዚህ እነ ኔታንያሁ የሆርሙዝ ሰርጥ ጉዳይ ላይ በጣም የሆነ ነገር ሊኖራቸው አይችልም ብዬ በፍጹም አልደመድም። እና በእስራኤልና በአሜሪካ መካከል እንግዲህ ከዚህ ቀደም ስናያቸው የነበሩ አጋርነቶች፣ ትብብሮችና አብሮ የመስራት ዝንባሌያቸው ተንደንሲያቸው አሁን ላይ በቃ አብቅቶለታል፣ ከዚህ በኋላ አብረው አይሰሩም የሚል አይነት ድምዳሜ ላይ እንዳትሄዱ አደራችሁ። እያልኩ ያለሁት ምንድነው ኢራንን በተመለከተ በተለይ በቀጣይ ምን እናድርግ ብለው ሲናገሩ ሁለት የተለያየ ሐሳብ እየቀረቡ ነው። በነ ኔታንያሁ በኩል ጦርነቱን እንቀጥል፣ ኢራን ውስጥ አገዛዝ ለውጥ እንፈጽም፣ በነ ዶናልድ ትራምፕ በኩል ደግሞ ጦርነቱን ፋታ እንስጠውና በሰላማዊ መንገድ ለመጨረስ እንሞክር እየተባለ ነው ያለው። የትኛው ሐሳብ አሸንፎ በቀጣይ ምን ይመጣል የሚለውን ነገር ከሚወስኑ ጉዳዮች መካከል አንዱ ኢራን የምትወስደው ወይም የምትሰጠው ያጸፋ ምላሽ ነው። አሁን 5 ነጥቦች ቀርበውላታል ተብሏል። ለነዛ 5 ነጥቦች ለቀረቡላት 5 ነጥቦች በቃ እንዲህ ብላ ሆነ አልፈልግም ካለች በእርግጥ ኢራንን የሚጎዳ አይነት ስምምነት አይደለም የሚቀርበላት ወይም ቅድመ ሁኔታ አይደለም የሚቀርበላት። ቀደም ብሎ 1 ሰዓት ላይ በሰራው ዘገባ በጥልቀት ስላየሁት እነዛን 5 ነጥቦች እዛ ጋር መለስ ብላችሁ ተከታተሉት። ነገር ግን በቃ ሌትስ ሴይ እንትን ብለዋል ደስተኛ አይደለንም ብለው ነገሩን ውድቅ የሚያደርጉት ከሆነ እነ ዶናልድ ትራምፕ ጦርነት ስለመጀመር ያወራሉ። ቢጀምሩ ባይጀምሩ ሌላ ጉዳይ ሆነ። ግን ምን ሊያስጀምረው ይችላል ከተባለ አንዱ የሚነሳው ኢራን የምትወስደው ወይም የምትሰጠው ምላሽ ነው። የኢራን ምላሽ በዛ መልኩ እንግዲህ ጦርነት የማስጀመር ያክል አቅም ይኖረዋል የሚለውን ጉዳይ በቀጣይ የምንመለከተው ይሆናል። እስራኤል በሊባኖስ ውስጥ እያከናወነች ያለው ወታደራዊ ዘመቻ ይታወቃል። አንደኛው በአሜሪካና በእስራኤል መካከል ክፍተት ሆነው ከሚነሱ ነጥቦች መካከል በቃ ጥቀሱ ከተባለ እስራኤል በሊባኖስ እያከናወነች ያለው ዘመቻ ነው። ምክንያቱም ኢራን በሊባኖስ ውስጥ ያለ ጦርነት እንዲቆም የምትፈልግ ሀገር ነች። ወይም እስራኤል በሊባኖስ የምታከናውነውን ወታደራዊ ዘመቻ እንድታቆም ትፈልጋለች። እርግጥ ነው ለ10 ቀናት ያክል የተኩስ አቁም በማለት የኢራንን ቅድመ ሁኔታ እስራኤል ለማክበር ሞክራ እንደነበረ አይዘነጋም። የ10 ቀን ቆይታው ከተጠናቀቀ በኋላ ግን የእስራኤል ወታደራዊ ዘመቻ ድጋሚ በሊባኖስ ውስጥ ተጀምሯል። ሂዝቦላህም እስራኤልን ማስጨነቁን ቀጥሏል። አዳዲስ የጦር መሳሪያዎችን ጭምር እየተጠቀመ ነው የሚባለው አይደለ? በሂዝቦላህና በእስራኤል መካከል ያለው ነባሪያ ሁኔታ ፋታ ማያገኝ ከሆነ ሌላ አሁን ተስፋ የተነበታል በምንለው በኢራንና በአሜሪካ መካከል ጦርነትን የመቋጨት ሐሳብ ወይም ተንደንሲ ወይም ዝንባሌ ስቲል ተስፋ አስቆራጭ ሊሆን የሚችልበት አይነት እድል እንዳለ መረዳት እንችላለን ማለት ነው።
ማንኛውም የእስራኤልና የአሜሪካ ሐሳብ መለያየት ጉዳይ ከዚህ ቀደም በነበረው ሂደት ላይ ብዙም አይታይም። የተለያዩባቸው ሐሳቦች አሉ። እንደዚህ ግን መሰረታዊ ሊባል በሚችል ደረጃ እስራኤልና አሜሪካ ኢራንን በተመለከተ የተለያየ አቋም ላይ ተሰይሞ አያውቁም። ወታደራዊ ዘመቻ እናድርግ፣ ወታደራዊ ዘመቻ ያደርጋሉ፣ ይዋጋሉ። በተለይ ዶናልድ ትራምፕ እና ኔታንያሁ ተቷቸዋላ። ዶናልድ ትራምፕ እና ኔታንያሁ መሆናቸው በራሱ የተለየ አይነት ትርጉም ያሰጠዋል። ለምሳሌ ከዚህ ቀደም በነበሩ ጊዜያት ላይ እነ ባራክ ኦባማ በስልጣን ላይ በነበሩበት ጊዜ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ላይ ጦርነት እናዝምት ብለው ሐሳብ አቅርበው ነበር። እነ ባራክ ኦባማ ለሳቸው አስተያየት አሉታዊ የሆነ ምላሽ ቢሰጡ፣ ዶናልድ ትራምፕ ግን ሲመጡ ጀምሮ በጣም በተደጋጋሚ ከነ ኔታንያሁ ጋር እጅግ በጣም በቃ ቤተሰባዊ ወይም እንደዛ ተብሎ ሊገለጽ የሚችል አይነት ቅርበት ስለነበራቸው ከዛ እስራኤልን በተመለከተ እንደነ ኢየሩሳሌም የመሰሉ ከተማዎችን እንደነ የጎላን ኮረብታዎችን የመሰሉ በስድስቱ ቀን ጦርነት እስራኤል በጉልበት የጠቀለለቻቸውን አካባቢዎች ጨምሮ ምን አይነት አቋም ላይ እንዳሉ ይታወቅ ስለነበረ በዚህ ደረጃ እንዲህ አይነት የሐሳብ ልዩነት ይኖራቸዋል ብዬ አላስብም ነበር። በዚህ ሁሉ መካከል እንግዲህ የኢራን ጦርነት ካሳየን ነገሮች መካከል ትራምፕና ቤንያሚን ኔታንያሁ እንኳን ሐሳባቸው እንዲለያዩ እስከ ማድረግ ድረስ ደርሷል። አሜሪካ ለምንድን ነው ወደ እንደዚህ አይነት አቋም ውስጥ የመጣችው የሚለው እናንተም ብጠይቃችሁ ራሱ ፎር ሹር ሐሳቡ የሚኖራችሁ ይመስለኛል። ቢኮዝ ከትላንት ወዲያ ለምን ወደዚህ አይነት ሁኔታ ውስጥ መጣች በሚል የሰራናቸው በርካታ ትንታኔዎች ስላሉ እና አሜሪካ ወደውም ሳይሆን ተገደው ጦርነቱን ለማቆም እየመጡ ነው። እነ እስራኤል ደግሞ ወይም እነ ኔታንያሁ ደግሞ ጦርነቱን የሚያቆሙበትን መንገድ ሳይሆን ሊቀጥል የሚችልበት አይነት መንገድን እያሰቡ ይሄ ውጥረት ወዴት ሊያዘነብል ይችላል የሚለውን ጉዳይ በቀጣይ ጥንቅሮቻችን እያየን እንዲሁ የምንቀጥል ይሆናል። ነፃነት ላቀው ነበርኩኝ በገበያ ፖድካስት። እንግዲህ በየዕለቱ በእንደዚህ አይነት ወቅታዊ የዓለም ጂኦፖለቲካ ሁኔታዎችን የሚያስዳስሱ መረጃዎችን ይዤ ከእናንተ ጋር ቆይታ ማድረጌን እቀጥላለሁ። ሀሳብ አስተያየቶቻችሁን በኮመንት መስጫው ላይ ያስቀምጡልኝ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ከመለያ ዝግጅት ክፍላችን ጋር በጋራ በመሆን የዛሬ ቆይታችን ይህን ይመስል ነበር እያለን በዚህ እንሰናበታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብነታችሁን እንድታጠናክሩ በአክብሮት ጠይቃችኋለሁኝ። መልካም ጊዜ ይሁንላችሁ።